አሁን ይመጡና የቋጠሮ ቀን ይላሉ የአርሰናል ደጋፊዎች። የዛሬም ቀርመል ተረጋግጥ። ተው እኔ በፓላስ ተስፋ አልቆርጥም እንዴ። ዛሬ ቦርንሞዝ ይጥላል ብለህ ካሰብክ የሊቬ ደጋፊ ወጥር። ዛሬ ቦርንሞዝ የምናሸንፍ ከሆነ ቻምፒየንስ ሊግ መግባትን ታረጋግጣለህ። አብረን ነው የምንጓዘው። ገብቷል። በፓላስ ገና እንቋጥራለን። ገና የህፃን ሙድ እንዳያራምድ እንጂ እንቋጥራለን። እኛ ወደ ኋላ አይደለም። እኔ ብቻ ዛሬ ከኛ ምድር የሚጠበቀው ጋፓ 1-3-0 ምናምን አድርገን አሸንፈን ቀጣይ ጨዋታ አርሰናል እንኳን ከፓላስ አቻ ቢወጣልን አለቀ። እኔ ወይኔ ብቻ ዛሬ በቦርንሞዝ ይጣል ብለህ የምትጠብቅ የማንም ደጋፊ ብትኖር ተስፋ ቁረጥ። አይ ነው ሊጋፈጥ ምናምን ነገር ይሞክራል፣ ምንም ነገር አይፈጠርም። ጋርዲዮላም ሊወጣ እንደው በልቶ እንኳን ቢሄድልኝ። ሲቲ ፋሚሊ የጨዋታ ቀን ነው። ጥሩ ሙድ ላይ አይደለንም። በጣም የሚያስጠላ ቀን ነው። ትላንት አርሰናል አሸነፈ። በዛ ላይ ጋርዲዮላ እንደሚለቅ ተናገረ። በጣም የሚደብር ነው። ግን ለጋርዲዮላ ብለን ደግሞ ይህንን ጌም ግዴታ ዛሬ ማሸነፍ አለብን። ዛሬ ጌም አለን። ሲቲ ወደ ቦርንሞዝ ይጓዛል። አሪፍ ጌም ተጠብቃለሁ። አብዛኛው ሰው አሰፍስፎ እዚህ ላይ ነጥብ ጥሎ ስፔሻሊ የአርሰናል ደጋፊዎች ዋንጫ ዛሬ እንደሚበሉ ነው የሚያስቡት። እኔ ግን ፔፕ እንደሚወጣ ታውቆ እንደዚህ አይነት ስህተት ይሰራሉ ብዬ አላስብም በፍጹም። ያው ጥሩ ሙድ ላይ አይደለንም። በጣም ያሳዝናል። ፔፕ ጋርዲዮላ እንደሚወጣ እያወቅን ራሱ የሆነ የቤተሰብ አካል ተቆርጦ እንደወጣ ነው የሚያስጠላው። ግን ጌም አለን። ዋናውን ትኩረታችን መርሳት የለብኝም። ካሞ ሲቲዘን በደንብ ጽድት አድርገን ቦርንሞዝን እናሸንፋለን። ይመቻችሁ። ካለኝ 2 ፍሬ አንዱን ለክለቤ አንዱን ለሀገሬ ድሮስ ተቀምጦ መለያ አደርጋ አንቴና ለቋጠሮ ያዡ ጠበቅ አድርጊና ራስ ዘዋ መድፈኛው ነኝ ከአጸቋማ ሴንትራል ኮማንድ ቦርንሞዝ። አንተም ወደ አውሮፓ ውድድር መድረክ ግባ፣ እኛም እሁድ ተጨብጭቦልን ወደ ስኬታችን ቤት እንግባ። ዛሬ የዓመቱ የመጨረሻ የቋጠሮ ከባድ መስዋዕትነት ጭምር ታግዘን የምናደርግበት ይሆናል። በደንብ አጫጭሱ፣ የምትቀነጥሱም ቀንጥሱ። አጸቋማ ሴንትራል ኮማንድ። የቋጠሮ ቀን ይላል አባቴ። ሳልጫወት ነው ዋንጫውን መብላት ምፈልገው ነው ማለት። ዛሬ ማታ ማረጋግጥበት ቀን ነው ማለት። ገባ? ቦርንሞዝ ከኔ የወሰደውን 3 ነጥብ መልሶ ሲሰጠኝ ታያለሽ ነው ማለት። ተረዳሽኝ አይደለ? አንዳንድ ማነው ድክም ያላችሁ ሰዎች በራሳት ተማመሙ ፓላስን አሸንፈ ምናምን እግር ትበላለህ። የዛኔ በ2 ነጥብ 23 24 ያን የሚመስል ፎርም ላይ ያን የሚመስል አቋም ላይ ሆኜ በ2 ነጥብ በልጠህ ሳትቋጥርብኝ ነው 9 ነጥቡ ጠፍቶ አቻ ስንሆን ማነው አቻ በሆንበት እጅ እንድንሰጥ የምትፈልጉ የነበሩ ደደብ የሲቲ ደጋፊዎች እነ ሲዲ ስፖርቶቹ ላይ እሱ ምናምን ነገር ጓገጭ ምናምን ልትሉ የሞከራችሁ ፈላዎች ምን ሆነ ነው? ዋንጫ እኮ ዝም ብሎ አይደለም የሚመጣው። አንተ ሞልቃቃ የሆንክ ሰውዬ 22 ዓመት የጠበቅነው ዴስቲኒ ሲጠራህ ያንተ ነው ማለት ተረዳኝ አይደለ? እብድ በለኝ እንጂ ዋንጫው ያርሰናል ነው። እኩል ሆነን በሲቲ ስንሸነፍ ነው እንደዚህ ያልኩት። 5ቱን ጨዋታ እኛንን የምናሸንፈው ሲቲ። ኤዲተር አውጣልኝ ነው የምልህ። ላይቭ ዛሬ ቋጥረን ዋንጫውን እንበላለን። ኤዲተሮች ደግሞ መድፈኛው ጎስት እጅ እንደማይሰጥ እየሳብክ ቪዲዮ አምጣልን ነው ማለት። ገባህ? ቅንጣት እንኳን እንዳይደብር ዳጋናርስ ነው ተረዳኝ አይደለ? ይቋጠራል፣ ዋንጫው ይበላል። ቦርንሞዝ የልጅነቴ አንተ ፓላስ ኳስን አድርልኝ ምናምን ትላለህ። እጅ ላለው ጨርስ መጀመሪያ ዱቄት አድክሚውን ሰውዬማ ምን አለ በለኝ። ዛሬ ማታ ተሸነፋል። ገባህ? አቻ ሲያምርህ ነው የሚቀረው። ተረዳኝ። የዶኮ 1 ነጥብ ዋጋ ነበራት። እስቲ እናያለን። የቋጠሮ ቀን ይላል። ገብተናል። ዓለም ላይ የማይታወቅ ቋጠሮ ይዘን ከች ብለናል ማለት ነው። ለፍሬ እንዳትሳሳ፣ ለምንም እንዳትሳሳ፣ ያለህን የቋጠሮ ኃይል በጠቅላላ ተጠቅመህ ዛሬ ዋንጫውን ማረጋገጥ ነው የምፈልገው ነው ማለት። በደንብ ሰምተኛል አይደል? በደንብ ኮፒ ሊንክና ሼር እያረክ ቦርንሞዝ 1-0 0-0 2-0 ከፈለክ ደግሞ 1-0 2-0 3-0 ይሸነፋል ማለት ትችላለህ። ግን ቋጠሮውን አጠናክረ መቀጠል አለብህ ነው ምልህ። ይበለዋል አርሴ ይበለዋል አርሴ። ግባና አውጣው በእናትህ። ለ10 ሰው ሼር አድርግልኝ። በቃ ይመቻችሁ። መልካም ቀን
ማንቸስተር ሲቲ በርንማውዝን ሞቶ አያሸንፍም። እንደውም ማንቸስተር ሲቲ በርንማውዝን ካሸነፈ እኔ እስከ ቅዳሜ ድረስ የራሴ ፕሮፋይል የማን ሲቲን ሎጎ አረጋለሁ። ቃል ነው በቃ ምን አለበለኝ አረጋለሁ። ግን ሲቲ የዛሬ ጨዋታ አፈር ይበላታል እንጂ በበርንማውዝ ሜዳ በምንም አይነት መንገድ አያሸንፍም። ትናንትና ሲቲ ደጋፊዎች ዛሬ ጨዋታ አለን ከበርነሞዝ ጋር። ይሄ ጨዋታ በጣም ከባድ ነው። በርነሞዝ 10 ምናምን ጨዋታ ምንም ሳይሸነፍ ከሜዳ ውጪ አቻ ሲወጣ በሜዳ እያሸነፈ አርሰናል ለራሱ በሜዳ ሄዶ 1-2 አሸንፎ ነበር። አሁን ደግሞ ወደ ቻምፒየንስ ሊግ ጉዞ ለመግባት ግዴታ 2 ጨዋታ ማሸነፍ አለበት። የቀሩት ሁለቱንም ጨዋታ በርነሞዝ የሚያሸንፍ ከሆነ ቻምፒየንስ ሊግ ጉዞ ላይ ይገባል። ሊቨርፑል ከተሸነፈው የቀረውን ጨዋታ ለዛም ብሎ ቀላል አሁንም በርነሞዝን ከሜዳው ውጪ ሄደን ዛሬ እንገጥመዋለን። ይሄ ጨዋታ በጣም ከባድ ነው። ሲቲ አሁን በዚህ ሰዓት ጨዋታዎችም ስለበዙ በጣም ብዙ ጨዋታዎች ላይ ቢዚ ስለሆነ ሲቲዎች ተዳክመዋል። በቼልሲ ጨዋታ ራሱ አይተናል። ሲቲ ያን አይደለም ቼልሲን 3-4-0 ማሸነፍ አለበት። ግን ደግሞ ቼልሲን ያሸነፉት 1-0 ነው። የዛሬው ጨዋታ በጣም ከባድ ነው የሚሆነው ለሲቲ። ቪዲዮን ሼር፣ ኮፕሊንግ፣ ሪፖስት አድርጉልኝ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። መልካም እድል ለሲቲ። ይመቻችሁ። ፔፕ ጋርዲዮላን ቀጣይ ዓመት ተክቶ ስራ የሚሰራው ኤንዞ ማሬስካ ሆኗል። እንግዲህ ሂር ዊ ጎ ተብሏል። ቀጣይ አሰልጣኛችን እሱ ነው። በጣም ከፔፕ ጋር ተመሳሳይነት ያለው ማናጀር ነው። በዛ ላይ ቼልሲ ቤት አሪፍ ነበረ። ቼልሲዎች ችግር ስላለባቸው የለቀቁት ብቻ። ለማንኛውም ግን የፔፕን አይነት ሌጋሲ የሚያስቀጥልልን አሰልጣኝ አምጥተናል። የዛሬውን ጨዋታ ደግሞ ወጠር እናደርጋለን። ፋሚሊ በቃ እንግዲህ ብዙ ተጨፈረ ትላንትና፣ ይበቃል። ዛሬ እናስቀያይማቸዋለን። ድጋሚ የመጨረሻ ቀን ጨዋታ ይወስኗል ሁሉንም ነገር። የቋጠሮ ቀን አንለቅም። ይኸውልህ አንለቅም። በዚህ ፎቃቆች እኮ በቃ በዚህ በዛ አልቻልናቸውም። እሺ ዛሬ ለሲቲ እንቋጥራለን እና ደግሞ አንዳንድ ያፈላቸው የሲቲ ደጋፊዎች አንተን ወደን አይደለም አርሰናልን ጠልተነው ነው። እሺ ሁለተኛ ላይ ቼልሲ ቢሆንም ቼልሲን ደግፈነው ነበር። ለእነሱ ካለን ጥላቻ ነው እንጂ ለአንተ ፍቅር ኖሮን እዚህ የመጣ ምዘላብድ ፎቃቃ ፈልፈላ የሲቲ ደጋፊውላ እንዲህ ምዝልግ እዚህ ጭንስር ገብቼ ምዝልግ አርጌ ወተትህን አጠጥቼ አስገስቼ ነው ማስተኛ። አንፈልግም አታሽቃብጡን ምናምን። ሲቲ ስለሆናችሁ አይደለም፣ አጌነስት አርሰናል ራን እያረጋችሁ ስለሆነ ነው። ድመቱላ ሲቲ ዛሬ በቦርንማውዝ ይጥላል። ከዛ ግልግል በቃ አርሰናልም ዛሬ እዚሁ ያረጋግጣል ማለት ነው። እናንተ ቦርንማውዝ ያለፉትን 15 ጨዋታዎች አልተሸነፈም። ምን አይነት አውሬ ቲም ነው? እግዚአብሔር ዛሬ ይሰማል ብላችሁ እንዳትጠብቁ። እኔ እንደው ዛሬ በቃ ያረጋግጡ። ዛሬ እስከ መጨረሻው ቀን ሄዳችሁ ምናምን ቋጥራችሁ ምናምን ከምትደክሙ እና ቡዬ ማለት ነው በቃ ይብሉ። ዛሬው ነው ይብሉ። እኔ እኮ ነግሬያችኋለሁ። ይሄ ነገር ካለቀ ቆይቷል። ዝም ብላችሁ ይቋጠራችሁ ነው ብዬ ነግሬያችኋለሁ። ቦርንማውዝ ዛሬ አይሰማም። ለማንኛውም ዛሬ ሌሎቻችሁ ደጋፊዎች በሙሉ ከቤት እንዳትወጡ። ዛሬ ቦርንማውዝ ሲያስጥል እዛው ያረጋግጣሉ። እንደሚያረጋግጡ ደግሞ አያውቁም። ከሰው ነው የሚሰሙት። ከዛም በኋላ ማታ ከቤት ይወጣሉ፣ ይበጠበጣል ከተማው። እንዳትወጡ፣ ከቤት እንዳትወጡ። ጀማው ይሄን ዋንጫ እኮ እንደምንም ብለን በባሌም በቦሌም ሆነን አሳካ ነው። ደግሞ እንደምንም ብለን በሴቲቪስ ቢሉ አርሰናል በጨዋታ አገባም ዳኛ ያግዟል ምን ቢሉ ሀራም ፉትቦል ቢሉ ሆነም ቀረ አርሰናል አሳክቶታል። በቃ አሳክቶታል። የሚፈልገውን ነገር ደጋፊው ምላሽ አግኝቷል። ኮንግራ ይለፋ ደጋፊ ነው። 100% የሚሰጠው ሲዝን ጽድት ያለ ሲዝን እያስበጨጨ እያስቀዘነ አንድ በአንድ ይሄ እኮ ወንድ ግሬስ ያለው እኮ ክለብ እኮ አርሰናል
እንዴ ደጋፊ ሳልሆን በአርሰናል እንኮራበታለሁ። ይመቸው በቃ ይመቸው። አርሰናል ይለያል። አሳክተነዋል። በዚህ ዓመት አንድ ጌም የቀረን ጀበው ልናሳካው አንድ ጌም እሱም ፓላስ ተቋጥራታለህ። ያንንም የጨዋታ ቀን ሆኖ ማለት ነው እንደዚህ ሞራሌ ጠፍቶ ያውቅ ከትናንቱ ዜና በኋላ ኢቨን ሰከንድ ሃፍ አርሰናልን አላየሁም፣ አልቋጠርኩም። ትናንት ፔፕ ይወጣል ከተባለ በኋላ እንዴት እንዳስጠላኝ እመቤቴን ነው የምላችሁ። እኛ ችግር የለም አታስቡ። ዛሬም ማሸንፈን ፕሪሚየር ሊጉን አንስተን በፕሪሚየር ሊግ እንደምንሸኘው እኮ እርግጠኛ ነኝ። ግን ይሄን ዓመት መሆን አልነበረበትም። ማን ኔክስት ሲዝን ነበር መሆን የነበረበት። ኔክስት ሲዝን ነበር መውጣት የነበረበት ጋርዲዮላ። ኔክስት ሲዝን ጨርሶ 1 ዓመት ኮንትራቱ። እስቲ አብረን እናያለን ምንም ይፈጠር ምንም። ግን ዛሬ አታስቡ። ዛሬ አሸንፎ ሲቲ የመጨረሻ ቀን ነው የሚለይልን። እነሱ ከፓላስ እኛ ከቪላ ይለይልናል። ያኔ አታስቡ። በፕሪሚየር ሊግ እንደምንሸኘው ደግሞ እርግጠኛ ነኝ። እንዳታስቡ። ሼር አርጉለት ለአርሰናል ደጋፊ የትላንቱ ድል ይዞ እንዳትዘናጋ። ከዛሬ ቋጠሮ በሉልኝ ጀማው። በደንብ ኮፒ ሊንክ ይደረግ፣ ሼር ይደረግ፣ አዳርሱት። እኔ ምን እንደሆነ አላቅም። አተኛኘቴም አጭር ነው። በመተኛቴም ውስጥ ያየሁት ህልም ልዩ ነው። ዛሬ ዋንጫ የምናረጋግጥ እየመሰለኝ ነው ጀማው። የተኛሁት እኮ 1 ሰዓት ተኩል 2 ሰዓት ብትሆን ነው። ገብቷል አይደለ? በጧት እንዴት ተነስቼ ወደ እናንተ የመጣሁበት ምክንያት እንዳትዘናጉ። ይወጠር ጀማው። ዛሬ ቦርነማውስ አቤት ምን አይነት ፎርም ላይ እንዳለ ማንዬ፣ አሁን ባለበት ፎርም ማለት ነው። ሲቲን ማሸነፍ ነው ያለበት። አቻ ራሱ ለሱ የሚገባው ቡድን አይደለም። ስባችሁታ ሳንጫወት ማለት ነው ይሄንን ዋንጫ ብንበላው አስቡት ዝም ብላችሁ ማለት እና እኔ ለሊት እንቅልፍ ማልተኛውም ስቃዥን ያደርኩት የመጣሁት እንዴ ተንደርድሬ። ኮፒ ሊንክ በደንብ አድርጉ፣ ሼር አድርጉና ለሁሉም አዳርሱ። ይኸውላችኋል የኮፒ ሊንክ ጥረት እኮ ነው። ሁላችንም እኩል አለማውቃጠራችን ነው ሲቲ ላይ እንደዚህ እንዲፍታት ያደረግ ነው። ገብቷል አይደል? እንወጥር ጀማው እንወጥር። የዛሬው ትንሽ ጠንከር አድርጉባችሁ። አፉ ወልቻ አይደለም በቃ ህልሜ ነው። በህልሜ ያየሁት ነገር ነው ጀማው። ወጥሩ አደራችሁ ጀማው። ቦርንነት ቦርንማውዝ የልጅነቴ የቋጠሮ ቀን ሀቢቢ። ዛሬ አንድም ያርሰናል ደጋፊ ክፍተት እፈጥራለሁ ካልክ ጣበ ከኛ ጋር ነው ሀቢቢ። በደንብ ኮፒ ሊንክ ምናምን አድርጉት ቪዲዮውም ማለት ነው። እና እኔ ዝም ብሎ እየሸከኩ ነው። ከሸከኩ ደግሞ አስቸጋሪ ነው። እኔ ጋር እዚህ ያለው ነገር ማለት ነው ሀቢቢ። ዛሬ ዋንጫውን እናረጋግጣለን። ዝም ብሎ እየተሰማኝ ነው ያለው ሀቢቢ። እና ደግሞ ቦርንማውዝ ደግሞ በጣም ፖዚቲቭ ነገር ምን መሰላችሁ? 1 ነጥብ ብቻ ነው የፈልጉት አሁን ኢሮፓ መድረክ ላይ እንትን ለማለት ማለት ነው ሀቢቢ። ሁለቱን ጨዋታ የሚያሸንፉ ከሆነ ቻምፒዮንስ ሊግም ይገባሉ። ግን ኢሮፓ ላይክ ኮንፈረንስ ኢሮፓ ሊግ ምናምን የሚለው ጋር ለመሳተፍ ነገ በሜዳቸው ለማረጋገጥ እየፎከሩ ነው ያሉት። እኛ ደግሞ ከጎናችሁ ነን። እኛ ከቋጠርንበት ከጎናችሁ ነው። የአንዶሪ ራዮ ላይ የመጨረሻ የሆም ማች ነው። እነሱም የሲዝኑ የመጨረሻ የሜዳቸው ጨዋታ ነው። 16 ጨዋታ ምናምን አልተሸነፉም። ረቢ አንተም ግባበት፣ እነሱም ይታገሉ። ዛሬ በደንብ ይቋጠር ወገን። ገብተናል ቦርመስ ከስተናል። እንግዲህ መተንላል። ደህና አድርገን ልንቆላ ነው አባቴ። ያለፉትን 16 ጨዋታ ከኛ ጋር የተዳፈረ አንድም ቲም የለም አባቴ፣ አንድም ቲም። ስለዚህ ደህና አድርገን የምንቆላ ይሆናል ማለት ነው። ለማንኛውም ብቻ ግን እናንተ ለምን ዛሬ ቦርመስ ደገፍ ካላችሁ ሜል ቤት ላይ የሆነ ነገር አግኝቼ ነው። እናንተ ሜል ቤት ላይ ገብታችሁ ስትመዘገቡ በዚህኛው ፕሮሞ ጉር ስትጠቀሙ የመጀመሪያ ወጫችሁን 200% የሚያበዛላችሁ ይሆናል። እንዲሁም ደግሞ በሌሎች ቦነስም የሚያካታችሁ ይሆናል ማለት ነው። እመነኝ ነው ማለት ደህና አድርገን ዛሬ የምንቆላው ይሆናል። ያለፉትን 2-3 ዓመታት ምን ያክል ማንቸስተር ሲቲን ስናሰቃየው እንደነበረ ታውቃላችሁ። በሜዳችን ካሸነፈ ራሱ በጣም አባቴ 3 ዓመት ተቆጥሯል። ላለፉት 3 ዓመት በሜዳችን አሸንፎን አያውቅም። ደህና አድርገን የምንቆላው ይሆናል። ቋጠሮ አባቴ ምንም አቅል ነገር የለም ስለ ቋጠሮ። ዋናው ነገር አባቴ ስቶሪ ላይ ያለውን ነገር ተመልከተው። ዋናው ነገር ለኔ እሱ ነው። ያንን የሚሰጠኝ ካለ እኔ ቋጠሮ ፈትለታለሁ። ለማንኛውም ለጀማው ዲረስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ ያራዳ ልጆች።